ሰላም ጤና ይስጥልኝ ክቡራትና ክቡራን ጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች ሁለት መረጃዎችን ይዤ መጥቻለሁ። የመጀመሪያው ከፊንቴክ ማጭበርበር ጋር በተያያዘ በእስር ላይ የሚገኙ አርቲስቶችና ታዋቂ ግለሰቦች ዛሬ ፍርድ ቤት ቀርበው ነበር። ምን ተባለ የሚለውን ምነግራችሁ ነው የሚሆነው። በሁለተኛ መረጃዬ ኤሌክትሪክ መኪኖችን በተመለከተ አዲስ ህግ ሊወጣ መሆኑ ተሰምቷል። እነዚህን ሁለት ወሳኝ መረጃዎች ምነግራችሁ ነው የሚሆነው። አብራችሁ እንድትቆዩ እጋብዛችኋለሁ። ከፊንቴክ የማጭበርበር ወንጀል ጋር በተያያዘ የተጠረጠሩ አርቲስቶችና ቲክቶከሮች ፖሊስ የጠየቀውን የተጨማሪ የ14 ቀን የምርመራ ጊዜ ለመወሰን ፍርድ ቤቱ ለሚያዝያ 14 2018 ተለዋጭ ቀጠሮ ሰጥቷል። በፊንቴክ ኢንቨስትመንት ስም በተፈጸመው በዚህ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች ላይ ሚያዝያ 9 ቀን 2018 ዛሬ ማለት ነው በፌዴራል የመጀመሪያ ደረጃ ፍርድ ቤት ቀርበው ነበረ። ፍርድ ቤቱም እንግዲህ ለዛሬ ቀጠሮ ሰጥቶ የነበረው ፖሊስ ክስ ለመመስረት የሚያስችለውን ምርመራ አጠናቆ እንዲያቀርብ ነበረ። መርማሪ ፖሊሶች ግን ተጠርጣሪዎቹ በቁጥጥር ስር ከዋሉበት ጊዜ ጀምሮ ያከናወናቸውን የምርመራ ተግባራት ለችሎቱ በዝርዝር አስረድቷል። ይሁን እንጂ ወንጀሉ ድርጊት ውስብስብነትና ስፋት ከፍተኛ መሆኑን፣ የተጭበረበረው የገንዘብ መጠንና የተጎጂዎች ቁጥር መበራከቱ ቀሪ ምስክሮችን ለመስማት የሰነድ ማስረጃዎችን ለማሰባሰብ ጊዜ እንደሚያስፈልገው በመጥቀስ ተጨማሪ የ14 ቀናት የጊዜ ቀጠሮ እንዲሰጠው ፍርድ ቤቱን ጠይቋል። ተጠርጣሪዎቹ ጠበቆች በበኩላቸው ተጠርጣሪዎቹ በሕዝብ ዘንድ የሚታወቁና ቋሚ መኖሪያ ያላቸው በመሆኑ አይሰወሩም፣ አይጠፉም። ከተጠርጣሪዎች መካከል እንደዚሁ የጤና እክል ያለባቸው ስላሉ በውጭ ሆነው ዋስትና ተፈቅዶላቸው ጉዳያቸውን ቢከታተሉ የራሳቸውም የሆነ መደበኛ መተዳደሪያ ስራ ያላቸው መሆኑን ታሳቢ እንዲደረግላቸው ጠይቀዋል። ፍርድ ቤቱም እንግዲህ የፖሊስንና የተጠርጣሪዎቹን ጠበቆች የግራ ቀኙን ክርክር ካዳመጠ በኋላ በዚህ የዋስትና ጉዳይ ላይ ወይም ደግሞ ተጨማሪ የጊዜ ቀጠሮ ልፍቀድ አለፍቀድ በሚለው ላይ ለሚያዝያ 14 ቀን 2018 ተለዋጭ ቀጠሮ ሰጥቷል ማለት ነው። እንግዲህ በዚህ ከፊንቴክ ኢንቨስትመንት ግሩፕ ጋር ወይም ደግሞ ከፊንቴክ የማጭበርበር ወንጀል ጋር በተያያዘ የተጠረጠሩ አርቲስቶችና ቲክቶከሮች ላይ ወደፊት ምን ውሳኔ ይሰጣል የሚለውን ለእናንተ ማድረሳችሁ ነው የሚሆነው። ውድና የተከበራችሁ የፕሮግራም ተከታታዮች ወደ ሁለተኛው መረጃ ሳልፍ የኤሌክትሪክ ተሽከርካሪዎች አስመጪዎችን በተመለከተ አዲስ መመሪያ አዲስ ህግ ሊወጣ መሆኑ ተሰምቷል። እንግዲህ የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ የሚያስገቡ ነጋዴዎችና አከፋፋዮች ከእጅ በእጅ ሽያጭ በተጨማሪ የድህረ ሽያጭ አገልግሎትም እንዲሰጡ የሚያስገድድ መመሪያ ተዘጋጅቶ ስራ ላይ መዋሉን ነው የትራንስፖርትና ሎጂስቲክ ሚኒስቴር ያስታወቀው። በሚኒስቴር መስሪያ ቤቱ እንግዲህ የትራንስፖርት አገልግሎት ቁጥጥር ዘርፍ አማካሪ አቶ ሐሰፋ ሐዲስ በተያዘው በጀት ዓመት ተግባራዊ የተደረገው መመሪያ አስመጪዎች ተሽከርካሪዎችን አምጥቶ በመሸጥ ላይ ብቻ የነበራቸውን የተለመደ አሰራር የሚቀይር ነው ሲሉ ተናግረዋል። ይህ አዲሱ ህግ ወይም አዲሱ መመሪያ የኤሌክትሪክ መኪና አስመጪዎች ለገበያ ለሚያቀርቧቸው ምርቶች ሙሉ ኃላፊነት እንዲወስዱ የሚያስገድድ ህግ እንደሆነም ነው የጠቆሙት። ሚኒስትሩ መመሪያውን ለመተግበር 3 መሰረታዊ መመዘኛዎችን ያስቀመጠ ሲሆን የኤሌክትሪክ መኪና አስመጪዎች ለሚያስገቧቸው የኤሌክትሪክ መኪኖች በቂ የመለዋወጫ ዕቃዎችን እንዲያቀርቡ ግዴታ እንደሚጥል ተገልጿል። በእንግዲህ ከኤሌክትሪክ መኪኖች የመለዋወጫ ዕቃዎች ጋር በተያያዘ ብዙ ቅሬታዎችና ስጋቶች ሲነሱ ነበረ። የኤሌክትሪክ መኪናዎችን ማስመጣቱ ብቻ መንግስት ለያዘው ይሄ ከአረንጓዴ ልማት ወይም ደግሞ የበካይ ጋዝን ከመቀነስ ትኩረት አንጻር በቂ አይደለም። የኤሌክትሪክ መኪኖች ቢገቡም የመለዋወጫ ዕቃዎች እንደልብ ካልተገኙ አደገኛ ይሆናል፣ ወይም አስቸጋሪ ይሆናል የሚል ሐሳብ ሲነሳ ነበር። ይሄንንም ለመዝጋት ነው እንግዲህ የኤሌክትሪክ መኪና አስመጪዎች የመለዋወጫ ዕቃዎችንም ራሳቸው እንዲያቀርቡ ግዴታ ይጥላል። አንዱ ግዴታ ይሄ ነው። በተጨማሪም ተሽከርካሪዎቹ የሚጠገኑባቸው ደረጃቸውን የጠበቁና የጥገና ማዕከላትና የሰለጠነ የቴክኒክ ባለሙያዎችን መኖር ከግዴታዎቹ መካከል ይገኙበታል። እንግዲህ ኤሌክትሪክ መኪና አስመጣለሁ በሚል በአስመጭነት ዘርፍ ላይ የሚተሰማራ ሰው አንደኛ
የመለዋወጫ ዕቃዎችን እንዲያቀርብ ይገደዳል። ሁለተኛ እነዚህ ኤሌክትሪክ መኪኖች የሚጠገኑበትን ደረጃውን የጠበቀ የጥገና ማዕከል እንደዚሁም የሰለጠኑ የቴክኒክ ባለሙያዎችን በስሩ ያቀፈ ማዕከል ሊኖረው ይገባል። ሶስተኛው ማንኛውም ማስመጪ ለሚያስገባቸው ተሽከርካሪዎች ባትሪ ቢያንስ የ5 ዓመት ዋስትና መስጠት እንደሚጠበቅበት ነው በዚህ መመሪያ እንግዲህ የተደነገገው። አሰራሩም እንግዲህ ተጠቃሚዎች በመለዋወጫና በጥገና ባለሙያዎች እጥረት ምክንያት የሚገጥማቸውን ኪሳራ እና እንግልት ለማስቀረት ታስቦ የወጣ መሆኑን የተገለጸው። በተያያዘም በዘርፉ ያለውን የክህሎት ክፍተትና እንደዚሁም ደግሞ የሙያ ክፍተት ለመሙላት መንግስት ከውጭ ሀገራት በተለይም ከቻይና ጋር በመተባበር የቴክኖሎጂ ሽግግርና ሰፊ የስልጠና ስራዎችን እያከናወነ ይገኛል የተባለው። በተለይም እንግዲህ ኦልሞስት ሁሉም ማለት ይቻላል ወደ ሀገር ውስጥ አሁን በአሁኑ ሰዓት እየገቡ ያሉ መኪኖች በተለይም የቢዋይዲ መኪኖች ከቻይና ስሪት የሆኑና የቻይና ቴክኖሎጂን የያዙ እንደዚሁም በቻይና የተሰሩ መኪኖች መሆናቸው ይታወቃል። እንግዲህ ቻይና በተለይም በኤሌክትሪክ መኪኖች በዓለም አቀፍ ደረጃ በጣም ዘመናዊና ሞደርን የሆኑ ተወዳዳሪነታቸው በጣም የላቀ መኪኖችን እየሰራች ለዓለም ገበያ እያቀረበች ትገኛለች። በተለይ በዚህ በ2026 አዳዲስ ሞዴል የሆኑ አዳዲስ የቴክኖሎጂ ፊቸሮችን ያካተቱ ኤሌክትሪክ መኪኖችን ወደ ገበያው በስፋት እያቀረበች ትገኛለች። በተለይ በሀገራችን የቢዋይዲ ተሽከርካሪዎች እንደዚሁም ደግሞ የቮልክስዋገን ID6 ID4 እንደዚሁም ደግሞ በቅርቡ ID7 እንደዚሁ እነዚህ መኪኖች በስፋት በሀገራችን እየተዘወተሩ ያሉ መኪኖች ናቸው። እንደዚሁም በቶዮታ ብራንድ እንደዚሁ እነሱ መኪኖች እየተዘወተሩ ነው ያሉት። በኤሌክትሪክ መኪኖች ላይ እንግዲህ ኦልሞስት ሁሉም በሚባል ደረጃ ከቻይና የሚገቡ መኪኖች ናቸው። ስለዚህ ቻይና ቴክኖሎጂን ሽግግር ወደ ሀገር ውስጥ ለማምጣት ከቻይና ጋር በመተባበር ከፍተኛ የሆነ የባለሙያዎች ስልጠና እንደዚሁም የቴክኖሎጂ ሽግግር ስልጠና መንግስት እያከናወነ እንደሚገኝ የተሰማው። ይሄ አዲሱ መመሪያ እንግዲህ በኢትዮጵያ በከፍተኛ ፍጥነት እየጨመረ የመጣውን የኤሌክትሪክ ተሽከርካሪዎች ቁጥር ተከትሎ የሚመጡ የጥገናና የአገልግሎት ጥያቄዎችን በዘላቂነት ለመፍታት ከፍተኛ ፋይዳ እንደሚኖረው ታምኖበታል። በተለይ በአዲስ አበባ እንግዲህ እነዚህ የኤሌክትሪክ መኪኖች ቻርጅ የሚደረጉባቸውን የተለያዩ ስቴሽኖች የማበራከት ስራዎች እየተሰሩ ይገኛሉ። በቅርቡ እንኳን ወደ 100 የሚደርሱ ስቴሽኖች እንግዲህ በአዲስ አበባ ተደራሽ ሆነዋል የተባለው። ከዚህም በበለጠ እንግዲህ በየቦታው የኤሌክትሪክ መኪኖች እንደ ልብ ቻርጅ የሚደረጉባቸውን ቦታዎች መንግስት እንደሚያመቻች ይጠበቃል። እንደዚሁም በክልል ዋና ዋና ከተሞች እንደዚሁም የተለያዩ መዳረሻዎች መንግስት እነዚህን የኤሌክትሪክ መኪኖች ቻርጅ የሚደረጉበትን ያስፋፋል ተብሎ ይጠበቃል። በተለይም ከአዲስ አበባ ሰው ብዙ ኪሎ ሜትሮችን አቋርጦ ከወጣ በኋላ የስጋቱን ለመቅረፍ በምን መልሳለሁ ወይም በምን እንቀሳቀሳለሁ የቻርጅ አደርገዋለሁ የሚለውን ለመቅረፍ ከፍተኛ ስራ ይጠበቃል እየተባለ ነው። ወደ የተከበራችሁ ፕሮግራም ተከታታዮች እነዚህ ሁለት ወሳኝ መረጃዎች ለእናንተ አድርስላችሁ ብዬ ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ